ሰላም የተከበራችሁና የተወደዳችሁ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ላይ ነው። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ ነኝ። ዛሬ ደግሞ የተለያዩ ርዕሰ ጉዳዮችን ይዘን ለእናንተ መጥተናል። ቀዳሚ የምናደርገው የሪካርዶ ካላፊዮሪን የጉዳት ጉዳይ ነው። እንግዲህ በዘንድሮ የውድድር ዓመት መድፈኞቹ አርሰናሎች ያጋጠማቸው የሚገኘው የችግር ብዛት ባለፉት 2 ዓመታት እንኳን ካጋጠማቸው ችግር ጋር ሲነጻጸር የዘንድሮ እጅግ በጣም ከፍተኛውን ቁጥር ይይዛል። በበርካታ ሁኔታዎች አርሰናሎች የተፈተኑ ይገኛሉ። የተጫዋቾች አቋም መውረድ፣ እንዲሁም ደግሞ የቡድኑ ወጥ አለመሆን፣ የስነ ልቦና ችግር፣ ብዙ ነገሮች ይነሳሉ። ከነዛ ነገሮች ደግሞ ባልተናነሰ ዘንድሮ የአርሰናል ተጫዋቾች ጉዳት እየተደጋገመ እየመጣ ይገኛል። ብሔራዊ ቡድን ጨዋታዎች በወጡባቸው ጊዜያት እንዲሁም ደግሞ በሌሎችም ጨዋታዎች ላይ መድፈኞቹ ጨዋታቸውን ሲያከናውኑ ተጫዋቾች መጎዳታቸውን እየተመለከትን እንገኛለን። በዘንድሮ ውድድር ዓመት ቡካዮ ሳካ እንዲህ ላለ ዘለግ ላለ ጊዜ ከሜዳ ይርቃል ተብሎ አልታሰበም ወይም አልተገመተም ነበር። ተጫዋቹ ግን እንግዲህ በባለፈው እንደተነገረው ምናልባትም ደግሞ ለሪያል ማድሪዱ ጨዋታ የመድረስ እድል እንዳለው ሲነገር ቆይቷል። ያ ቢሆንም ግን ለረጅም ወራት ከሜዳ የራቀ ተጫዋች ነው። ከዛም ባሻገር ደግሞ ጉዳት እያስተናገዱ የነበሩ ተጫዋቾች አሉ። ጋብሪኤል ማርቲኔሊ በቅርቡ ነው ወደ ሜዳ የተመለሱት። ሌሎች ተጫዋቾችንም ማንሳት እንችላለን። በአርሰናል በኩል ጋብሪኤል ሄሱስ፣ ካይ ሃቨርትዝ፣ ማርቲን ኦዴጋርድ በአርሰናል በኩል ጉዳት ላይ የነበሩ ኢቨን ሚኬል ሜሪኖንም ጭምር ማንሳት እንችላለን። በርካታ ተጫዋቾች ጉዳት ላይ ነበሩ። ለዛም ነው አርሰናል ዘንድሮ በሊጉ የዋንጫ ፉክክር ላይ በሚፈለገው ልክ ፐርፎርም እንዳያደርግ እክል የገጠመው በዚህ ምክንያት ነው የሚሉ ጉዳዮች በስፋት ሲነሱ ነበር። አሁን ደግሞ እየወጡ ባሉ መረጃዎች መሰረት የመድፈኞቹ የተከላካይ መስመር ተጫዋች ሪካርዶ ካላፊዮሪ ጉዳት እንዳጋጠመውና ምናልባትም ደግሞ ዛሬ ተጨማሪ ምርመራዎች እንደሚደረጉለት እየወጡ ያሉ መረጃዎች ያሳያሉ። እንግዲህ ተጫዋቹ በክረምቱ የዝውውር መስኮት ከቦሎኛ ወደ አርሰናል ከተዘዋወረ በኋላ በተለይም በአውሮፓ ዋንጫው ላይ ያሳየው የነበረው እንቅስቃሴ ይታወሳል። በውድድሩ ላይ ደግሞ ካሳየው ብቃት ባሻገር ቦሎኛ በውድድር ዓመቱ በጣም ጥሩ ጊዜን ሲያሳልፍ እና ደግሞ ለአውሮፓ ቻምፒየንስ ሊግ ውድድር ሲበቃ የሪካርዶ ካላፊዮሪ ብቃት በጣም ከሚጠቀሱ ተጫዋቾች መካከል አንደኛው ነበር። እናም ወደ አርሰናል ሲመጣ ለአርሰናል መከላከል በጣም የተሻለ ነገር ማድረግ የሚችል እንዲሁም ደግሞ የአርሰናልን መከላከል የበለጠ ጥብቅ እንደሚያደርገውም ጭምር ሲነገር ቆይቶ ነበር። ተጫዋቹ ከመጣ በኋላ ግን በተለያዩ ጊዜያት ላይ የተለያዩ ጉዳቶችን እያስተናገደ የተለያዩ ጉዳቶች እያጋጠሙት ይገኛሉ። ጉዳቶች ያጋጥሙታል። ለሆኑ ሳምንታት ከሜዳ ይርቅና ተመልሶ ይመጣል። እንዲህ ያሉ ነገሮች በዚህ ተጫዋች በኩል የተለመዱ ነበሩ። አሁንም ደግሞ ሪካርዶ ካላፊዮሪ በትላንትናው ዕለት በተደረገው ጨዋታ ላይ ጉዳት አስተናግዷል። እንግዲህ በትላንትናው ዕለት ጣሊያን ጀርመንን ገጥማ ነበረ። በኔሽንስ ሊጉ የጨዋታ መርሃ ግብር ሚላን ከተማ ላይ ነበር ጨዋታ የተደረገው። ሳንድሮ ቶናሊ የመጀመሪያዋን የቀዳሚነት ግብ ማስቆጠር ቢችልም ለአዙሪዎቹ፣ ነገር ግን ጀርመኖች ደግሞ 2 ግቦችን አስቆጥረው ይሄንን ጨዋታ ማሸነፍ ችሏል። ያ ቢሆንም ቅሉ ግን የጣሊያን 5 ቁጥር መለያ ለባሹ ሪካርዶ ካላፊዮሪ ዳግም መጎዳቱና የጉዳቱ መጠን ደግሞ አለመታወቁ ለጣሊያን ብቻም ሳይሆን ለመድፈኞቹ ደጋፊዎችም ጭምር እጅግ በጣም አስጨናቂ ስለመሆኑ የተለያዩ መረጃዎች ትላንትና ምሽቱን ሲወጡ እንደነበር ተመልክተናል። እንግዲህ የመልሱ ጨዋታ ይከናወናል በጀርመን። ጣሊያን ከጀርመን የሚያከናውኑት የኔሽንስ ሊግ የሩብ ፍጻሜ 2ኛው ዙር ጨዋታ። ያም ቢሆን ግን በዚህ የጨዋታ መርሃ ግብር ላይ ደግሞ ካላፊዮሪ ያጋጠመው ጉዳት ደግሞ የጉልበት ጉዳት መሆኑን ተከትሎ የሜዲካል ስታፎች ወደ ሜዳ ገብተው ለተጫዋቹ የሕክምና እርዳታ ሲያደርጉለት ነበረ የቆዩት። ተጫዋቹ ምቾት እንዳልተሰማውም አሰልጣኙ ሉቺያኖ ስፓሌቲ ከጨዋታው መጠናቀቅ በኋላ አሴታቸውን ሰጥተዋል። እሳቸው አላውቅም፣ ስለ ጉዳቱ መጠን አላውቅም የሚል አስተያየታቸውን ነው የሰጡት። ስፓሌቲ ዝርዝር የሆነ መረጃ እንዳልደረሳቸው ነው ከጨዋታው በኋላ አሴታቸውን የሰጡት። ተጎድቶ እንደሆነ አሁንም ድረስ መረጃው የለኝም፣ አላውቅም አሉ ስፓሌቲ ከጋዜጠኞች ጋር በነበራቸው ቆይታ አስተያየታቸውን ሲሰጡ። ሪካርዶ ካላፊዮሪ
የሆነ እንግዳ ነገር በጉልበቱ ላይ አጋጥሞታል። ነገር ግን አሁንም ያንን ነገር እኛ አላወቅንም የሚል አስተያየታቸውን ነው የሰጡት። እንግዲህ በዛሬው ዕለት የሚደረግለት ተጨማሪ ምርመራ ከተከናወነለት በኋላ ሪካርዶ ካላፊዮሪ ለእሁዱ ጨዋታ ማለትም ለመልሱ የጀርመን ጨዋታ ይደርሳል ወይስ ደግሞ አይደርስም የሚለው ጉዳይ የሚረጋገጥ ይሆናል። ካልሲዮ መርካቶ በኤክስ ወይም በትዊተር ገጹ ላይ አንድ ቪዲዮን አስመልክቶ ነበር። ያ ቪዲዮ ምንድነው? ሪካርዶ ካላፊዮሪ በጋዜጣዊ መግለጫ ታናሉ ላይ በጣም እያነከሰ ሲሄድ ያለውን ምስል ተንቀሳቃሽ ምስል ለቋል ወይም ቪዲዮ ለቋል። ያ ደግሞ ተጫዋቹ ጥሩ ስሜት እንዳልተሰማውም ጭምር የሚያሳይ ነው። አንድ መረዳት የሚቻለው የጉልበት ጉዳት በቀላሉ የሚታይ ጉዳት እንዳልሆነና ምናልባት ተጫዋቾች ለሆኑ ሳምንታት ከሜዳ ሊርቁባቸው የሚችሉባቸው ጉዳዮች እንደሆኑ ማስታወስ ያስፈልጋል። ልክ እንደ ስፓሌቲ ሁሉ የአርሰናሉ አሰልጣኝ ሚኬል አርቴታ የተጫዋቾችን ጉዳት በተመለከተ በዘንድሮ የውድድር ዓመት ላይ በጣም ጥንቃቄን የሚያደርግ አሰልጣኝ ነው። ግን ደግሞ የካላፊዮሪ እንዲህ ያለው ጉዳት ለአርሰናል በተለይም ደግሞ በአውሮፓ ቻምፒየንስ ሊግ ለሚያደርገው ጉዞ ጥሩ የማይባል ዜና ነው ማለት ይቻላል። አሁን ላይ የአርሰናል ተጫዋቾች ወደ ኢንተርናሽናል ብሬኩ ሲያመሩ፣ ወደ ዓለም አቀፍ ጨዋታዎች ሲሄዱ የመድፈኞቹ ደጋፊዎች አንድ የሚያስቡት ነገር ተጫዋቾቻቸው ከዓለም አቀፍ ጨዋታዎች በደህና በጤንነት ይመለሳሉ ወይ የሚለው ጥያቄ ነው። ያውም ደግሞ እንደ ሪካርዶ ካላፊዮሪ ተደጋጋሚ ጉዳቶች ለሚያጠቁት ተጫዋች ወደ ኢንተርናሽናል ብሬክ ወደ ዓለም አቀፍ ጨዋታዎች ሲሄድ ጉዳት አያጋጥመውም ብሎ በእርግጠኝነት መናገር አይቻልም። ስለዚህ ተጫዋቹ እንግዲህ ጉዳት አጋጥሞታል። አሁን የመጨረሻዎቹ 2 ወራት ላይ ይገኛል። አርሰናል በመጨረሻዎቹ 2 ወራት ማለትም አሁን ኦልሞስት የማርች ወር እየተጠናቀቀ ነው። የመጋቢት ወር፣ ኤፕሪል እና ሜይ ናቸው የሚቀሩት። ሚያዝያና ግንቦት ላይ ነው የሚቀሩት። በእነዚህ 2 ወራት ላይ ተጫዋቾቹ በሙሉ ፊትነሳቸው በሙሉ ብቃታቸው እንዲገኙለት ሚኬል አርቴታ ይፈልጋል። አሁን ላይ ብዙ ነገሮች ይባላሉ። ማርቲኔሊ ከጉዳት ተመልሷል። ጥሩ ዜና ነው ለአርሰናል። ከዛ በተጨማሪ ቡካዮ ሳካ ለሪያል ማድሪዱ ወሳኙ የአውሮፓ ቻምፒየንስ ሊግ ጨዋታ እንደሚደርስ እየተነገረ ነው የሚገኘው። ያለ መድፈኞቹ መልካም ዜና ነው። ግን ደግሞ እንዲህ ያሉ ተጫዋቾችን ማጣት ደግሞ አርሰናሎችን በሆነ መንገድ ሊያጎድላቸው እንደሚችል ይታመናል። በእርግጥ አንድ መናገር የሚቻለው የአርሰናል የተከላካይ መስመር ጥሩ የሚባል መዋቅር ላይ ነው የሚገኘው። ጥሩ የስኳድ ዴብዝ አለው። የአርሰናል የተከላካይ መስመር ተጫዋቾችን ብትመለከቱ ሁለቱ ሴንተር ባኮች ጋብሪኤል ማጋሌሽ እና ዊሊያም ሳሊባ ናቸው በዋነኝነት በቋሚነት ሲጫወቱ የምንመለከታቸው። ግን ለአርሰናል ደጋፊዎች አይበለውና ከሁለት አንዳቸው እንኳን ቢጎዱ ሚኬል አርቴታ ዣኩብ ኪቪዮርን እዛ ቦታ ላይ አሰልፎ ማጫወት ይችላል። ራሱ ሪካርዶ ካላፊዮሪ በዛ ቦታ ላይ መጫወት ይችላል። ዩሪየን ቲምበር በተለይም በውድድር ዓመቱ በአስደናቂ ወጥነት እየተጫወተ የሚገኝ ተጫዋች ነው። ምናልባትም ስለ ዩሪየን ቲምበር አንድ ቀን ፕሮግራም እሰራላችኋለሁ ፈጣሪ ቢፈቅድ በዚህ በኢንተርናሽናል ብሬኩ ወቅት። እንደውም ዊሊያም ሳሊባ ከጉዳት የተመለሰ አይመስልም ተጫዋቹ የሚል አስተያየትም ጭምር ሰጥቶ ነበርና ቲምበር በወጥነት እየተጫወተ ነው። ግን ደግሞ ድንገት በሴንተር ባክ ቦታ ላይ የሆነ ክፍተት እንኳን ቢኖር በዛ ቦታ ላይ ገብቶ ያንን ክፍተት መድፈን ይችላል። እነም ሉዊስ ማይልስ ስኬሊ በጣም አስገራሚ ጊዜን እያሳለፉ ነው። በእንግሊዝ ብሔራዊ ቡድን ጥሪ የቀረበለት ተጫዋች ነው። ሪካርዶ ካላፊዮሪ ያለ፣ ቤን ዋይት በዛ ቦታ ላይ ተመልሷል። ስለዚህ ለአርሰናሎች አማራጩ በጣም ሰፊ ነው። በተከላካይ መስመር ላይ የሚሰጉበት አይነት አይደለም እንደ ከዚህ ቀደሙ። ግን ደግሞ የካላፊዮሪ ደግሞ መጎዳት ተጫዋቹ በተለይ ለአርሰናል ጎሎች በሚያስፈልጉበት ጊዜ ሊያደርግ የሚችላቸው አስተዋጽኦች ይታወቃሉ። ከማንቸስተር ሲቲ ጋር ግብ ያስቆጠረ ተጫዋች ነው። ከወልቭስ ጋር አርሰናል ወሳኛዋን 3 ነጥብ ሲያገኝ ብቸኛዋን ግብ ያስቆጠረው እሱ ነው። ሌሎች ብዙ ነገሮችን ማንሳት ይቻላል። ከፒኤስቪ ጋር በተደረገው የአውሮፓ ቻምፒየንስ ሊግ ጨዋታ ላይ ግብ አስቆጥሯል። ሉዊስ ስኬሊ ቢጫ ካርድ ሲመለከት በፒኤስቪ ጨዋታ ላይ ሚኬል አርቴታ ቀይሮ ወደ ሜዳ ያስገባው ይህንን ተጫዋች ነው። ምክንያቱም ሉዊስ ስኬሊ የሁለተኛ ቢጫ ሪስክ ስለነበረበት ሚኬል አርቴታ ገና የመጀመሪያው አጋማሽ ሳይጠናቀቅ ነው ይህንን ተጫዋች ቀይሮ ማስወጣት የቻሉ። ስለዚህ እንዲህ ያሉ ነገሮችን ስንመለከት የሪካርዶ ካላፊዮሪ መጎዳት ለአርሰናል ደጋፊዎችም ትልቅ ጉዳት ነው ሊባል ይችላል። እንግዲህ ስለ ጉዳቱ አሁን እየወጡ ያሉ አዳዲስ መረጃዎች የሉም። አዳዲስ ምርመራዎች እንደሚደረጉ፣ ከዛ ግን ከምርመራዎቹ በኋላ የሚረጋገጡ ነገሮች ይኖራሉ። ተጫዋቹ ጉዳቱ ቀለል ያለ ከሆነ ምናልባት
በእሁዱ የመልስ ጨዋታ ላይ በተጠባባቂ ወንበር ላይ ተቀምጦ ልንመለከተው እንችላለን። ያ ካልሆነ ግን ምናልባት ለሆኑ ሳምንታት ከሜዳ የሚርቅበት እድል ሊኖር ይችላል። አንዳንድ ምስሎችንም ስትመለከቱ የሆነ ጥሩ ስሜት እንዳልተሰማው ጥሩ ፊት አይነበብበትም ነበር። እነዚህን ነገሮች እንመለከታለን። ስለዚህ አሁንም ቢሆን በተመሳሳይ የተጫዋቾች ጉዳት ለአርሰናሎች በጣም አስጊ ይሆናል። እነ ዚንቼንኮ ትላንትና በዩክሬን ብሔራዊ ቡድን በኩል ተሰልፈው መጫወት የቻሉ ተጫዋቾች ናቸው። በእርግጥ ተጫዋቹ ዩክሬን ስታሸንፍ ትልቅ አስተዋጽኦን አድርጎ ነበር። ሌሎች ተጫዋቾችም እንደዚሁ በየብሔራዊ ቡድኖቻቸው ተሳትፎን ያደርጋሉ። ኢንተርናሽናል ብሬክ አንደኛው ነገሩ አይወደድም በደጋፊዎች። ምክንያቱም በተለይ የክለብ ደጋፊዎች ተጫዋቾቻቸው የሚጎዱባቸው ዋነኞቹ ጨዋታዎች የዓለም አቀፍ ጨዋታዎች ናቸው። ለብሔራዊ ቡድኖች በሚሄዱበት ጊዜ ሎዱ ጫናው ተጫዋቾችን እንዲጎዱ ያደርጋቸዋል። ከዚህ ቀደም በነበረው ፕሮግራሜ ላይ ለእናንተም ለአድማጮች አንድ መረጃን ሳጋራችሁ ነበር። ተጫዋቾች ቅሬታ ሲያቀርቡ እንደነበር በጣም ብዙ ተጫዋቾችን ማንሳት ይቻላል። እነ ኬቨን ደብሩይነ፣ ሮድሪ እኛ እንደ ማሽን ነው እየታየን ያለ ነው። እንደ ሮቦቶች ነው የምንታየው። ፊፋም ሆነ ዩኤፋ ለተጫዋቾች እያስቡ አይደለም። እነሱ የሚያስቡት ቢዝነሶቻቸውን ብቻ ነው፣ የሚያሯሩጡት ቢዝነሶቻቸውን ብቻ ነው የሚል በጣም ልብ የሚነካ ተቃውሟቸውን ሲያቀርቡ ነበር። አንድ በፕሮፌሽናል ደረጃ ያውም እንግሊዝ ውስጥም ሆነ ከእንግሊዝ ውጭ በአውሮፓ በስፔንም ሆነ በጣሊያን በጀርመን የሚጫወቱ ተጫዋቾች ተወደደም ተጠላም በአመት ከ50 በላይ ከ60 በላይ ጨዋታዎችን ለማድረግ ይገደዳሉ። በብሔራዊ ቡድኖቻቸው በየክለቦቻቸው የሚያደርጓቸው ጨዋታዎች ይበዛሉ። የዚህ ሰለባ ደግሞ የሚሆኑት የትልልቅ ቡድኖች ተጫዋቾች ናቸው። የማንቸስተር ሲቲ በሉት፣ የሊቨርፑል በሉት፣ የአርሰናል በዘንድሮ የውድድር ዓመት ሮድሪ ሲጎዳ ከአርሰናል ጋር በነበረው ጨዋታ ፔፕ ጓርዲዮላ ብሸነፍ ይሻለኝ ነበር፣ እሱን ጨዋታ ሮድሪን ከማጣ ያንን ጨዋታ ብሸነፍ ይሻለኝ ነበር የሚል አስተያየት ነው የሰጠው። ለድርድሩ ላይ አይቀርብም። የአንድ ተጫዋች መጎዳት የሁለት ተጫዋች መጎዳት በክለቦች ላይ የሚያሳድረው ኢምፓክቱ ተጽዕኖ ቀላል አይደለም። ያንን ነው በየጨዋታዎቹ ላይ የምንመለከተው። በኋላ ላይ ደግሞ የምናነሳው ከሊቨርፑል የተጫዋቾች ጉዳት ጋር ተያይዞ የምናቀርብላችሁ ፕሮግራም አለ። እዛ ላይም ብዙ ነገሮችን እላችኋለሁ። ስለዚህ የተጫዋቾች መጎዳት ለክለቦች እንዲህ ያለውን ጣጣ ይዞባቸው እየመጣ ነው የሚገኘው። ሪካርዶ ካላፊዮሪ ለኢንተርናሽናል ብሬክ ሄዶ በኔሽንስ ሊግ ጣሊያን በጀርመን ስትሸነፍ ባደረገው የጨዋታ መርሃ ግብር ላይ ተጎድቷል። ጉዳቱ ምን ያክል ነው? የአርሰናል ደጋፊዎች እንግዲህ ቸር ወሬ መስማትን ይናፍቃሉ። ምናልባት ዛሬ እስከ ምሽት ባለው ካልሆነ ግን እስከ ነገ ባለው የሪካርዶ ካላፊዮሪ የጉዳት መጠን ምን ያክል እንደሚሆንና ለምን ያክል ጊዜ ከሜዳ ሊርቅ እንደሚችል መረጃው ይወጣል ተብሎ ይጠበቃል። ሪካርዶ ካላፊዮሪ ያስተናገደው ጉዳት ግን አርሰናልን፣ የመድፈኞቹን ደጋፊዎች ከዛም በላይ ደግሞ የአርሰናሉን አለቃ ሚኬል አርቴታን በእጅጉ ያሳሰበ ጉዳይ ሆኗል። ምክንያቱም አርሰናል ከዚህ በኋላ የፕሪሚየር ሊግ ጨዋታውን በሚያዝያ ወር መጀመሪያ ላይ ከፉልሃም ጋር የሚያከናውን ይሆናል። ያንን ጨዋታ ካከናወነ በኋላ ደግሞ የአውሮፓ ቻምፒየንስ ሊግ የጨዋታ መርሃ ግብሩን በኤምሬትስ የመጀመሪያ ዙር ጨዋታውን ያከናውናል። የመልሱ ጨዋታ ደግሞ ኤፕሪል 8 ነው የሚደረገው። ቢያንስ ለእነዚህ ሁለት ጨዋታዎች ሪካርዶ ካላፊዮሪ ደርሶ ስኳዱን እንዲያሰፋላቸው መድፈኞቹ ይመኛሉ። የሪካርዶ ካላፊዮሪ ጉዳት ግን ለመድፈኞቹ መጥፎ ዜና ሆኗል።